አልሰማችም። እሺ ችግር የለውም በቃ አልሰማችም። ያሉትን ነገሮች አየች ቪዲዮ በቃ እሺ ይቅርታ አይደለምልሽ በቃ መሄድ ትችያለሽ። አሁን ላይ ሴፍ አይደለንም እያልሽ ባርኪ ለምን እንደመጣች እኔ ጠየቁሽ እሱን ብቻ ነገር ይቅርታ አልጠይቅም የመጣችሁ ይቅርታ በዳይ ነኝ እኔ ይቅርታ ብዙ አጥፍቻለሁ ይቅርታ ሽንጎ ቢሞላ ይቅርታ አልፈልግም ማውራት አልፈልግም። አበሳጭሻለሁ። በጣም አዝኛለሁ። በጣም አበሳጭተኛለሽ። ስላበሳጨችኝ እኔ ማውራት አልፈልግም። ሲቀጥል ደግሞ ማለት ነው በባለፈው የተፈጠረውን ነገር አልፈልግም። ሌላ ነገር ማውራት በቃ ሂጂ። አብረሻት ምቶች እኮ ነው ማውጣት ትችያለሽ። ቢመታኝ ይሻለኛል ዝም ብሎ ከሚናገረኝ የመሰለውን ዝም ብሎ ከሚያወራ ቢመታኝ ይቀለኛል። ሰው እናድሽኛል በሰዓቱ። ስለዚህ የኔ ጊዜ በጅብኝ አይደለም እኮ እያለችሽ ነበር አይደለም አዳምጪኝ እያለች እየለመነችሽ ነበር አይደል? አንቺ ግን ምንም ልታዳምጪኝ አልፈለግሽም። በቃ ተጸጽቼ እኮ በቃ ይቅርታ ልጠይቃችሁ ነው የመጣሁት። ልክማ ቢሆን ነው እኮ ልክ ሆነሽ እኮ ዛሬ ይቅርታ መጠየቅም አይጠበቅብሽም ነበር። ስለዚህ የመሰለሽ ሁሉ ልክ እንደማይሆን ደግሞ ከዚህ በኋላ ማስተካከል መቻል አለ። ሰላም የባርኪ ኤንድ ቶ ቤተሰቦች እንዴት ናችሁልኝ? እኔ በጣም ደህና ነኝ። ዛሬ እንግዲህ ጓደኛዬን ታውቃታላችሁ ብዬ አስባለሁኝ። ባለፈው ነገር የተፈጠረውን ነገር እንዳለ መታ እንግዲህ ሚስዳፕ አድርገዋለች ሁሉንም ነገር ብቻ ኤኒዌይስ እሷ አላወቀችም። ሁሉንም ነገር ስላላወቀች ነው እንደዚህ የሆነው እና ዛሬ መታ በጣም ይቅርታ የሆነውን ነገር አላወኩም ነበረ የተፈጠረውን ነገር ብላ ሶሪ ልትለኝ መታለች። ያው አንዳንዴ እንደዚህ ይፈጠራል ጓደኛሞች መሀል ላይ የማይሆኑ ግጭቶች፣ ሚስ አንደርስታንዲንጎች ሊፈጠሩ ይችላሉ። ዋናው ተነጋግሮ መፍታት ነው። ዝም ከመባባል ነገሮችን ተነጋግሮ መፍታት በጣም ጥሩ ሶሉሽን ያመጣል ብዬ አስባለሁኝ። እና እሷም ይሄን አስባ ይቅርታ ልትለኝ የኔ ውድ መታለች። አክብራኝ፣ ፈጣሪ አክብርሽ። እና ሶሪ ልትለኝ ነው የመጣችሁ ዛሬ። እኔም ብቻ አይደለም ቶንም በጣም አስቀይሜያለሁኝ እና ይቅርታ ማለት እፈልጋለሁኝ ብላ የመጣችሁ። በእርግጥ አሁን ቶ ሲያት በጣም ሊበሳጭ ይችላል፣ ምክንያቱም የዛኔ በጣም አስቀይመዋለች አይ ቲንክ። እና ያው እኔ እንደምንም ለማረጋጋት እሞክራለሁ እሱንም የተፈጠረውን ነገር እሷ ያሰበችውን ነገር ሁሉንም ነገር ነግረዋለሁኝ እና በመሀላችን ያሉት ነገሮች ይፈታሉ ብዬ አስባለሁ። ያው ግጭት በመሀላችን ሁሌም አለ፣ ግድ ነው ደግሞ እግርና እግር እንኳን ይጋጫል ይባላል እና ግድ ነው መጣላቱ ግድ ነው። ግን ጥሉን ይዞ ማስቀመጥ ሳይሆን ለዛ ጥል ሶሉሽን መፈለጉ ኢዝ ቤተር ብዬ አስባለሁኝ። እና ያው እሷም እሱን ብላን የመጣችው አይደል እና ማለት የምትፈልጊው ነገር ካለ ቤተሰቦች ናቸው ታዋቂያቸው። በዛውም ደግሞ እንዲህ በሰላም ስታወራ አላያቻትም እና ታዋቂያቸውና ሀሳብሽን ንገሪያቸው። እሺ ቤተሰቦቻችን፣ ያው ዛሬ ራሴን ላስተዋውቃችሁ የምስራች ይባላለሁ። የማርኪ በጣም ቤስት ፍሬንድ ጓደኛ ነኝ እና ያው በቃ የተፈጠረው ነገር ማለት እኔም አስቤው አይደለም፣ ግን በቃ አለ አይደለ በጣም ደግሞ ወዳት ያልጠበቅኩት ቦታ ስላገኘኋት በሰዓቱ ተናድጄ ነበር እና በጣም ያስቀየምኳት። ዛሬም የመጣሁት ያንን እሱን ይቅርታ ልጠይቃት ነው። ምክንያቱም እኔ ያው እሷን እማውቃትም ማለት ሁሌም ከቤተክርስቲያን የማትወጣ የማትጠፋ ልጅ ነች እና ድንገት ስመጣ ግን ያገኘኋት ቦታ እምነቷን ቀይራን የመሰለኝ፣ አለባበሷም ተቀይሮብኛል እና ደንግጬ ያልሆነ ነገር ተናገርኳት እና ይቅርታ መጠየቅ ስላለብኝ ያው ዛሬ ይቅርታ ጠይቃታለሁ። ምክንያቱም እኔ ማውቃት በጣም እምነቷ ላይ በጣም ምን ብዬ እንደምነግራችሁ አላውቅም። የቤተክርስቲያን ልጅ ነች፣ ከቤተክርስቲያን አትወጣም። ስለዚህ እኔ ድንገት ባንዴ በቃ ማለት በቶፌ የተነሳ እምነቷን የቀየረች ሁላን የመሰለኝ። ምክንያቱም ያው እሱ እንደምናውቀው ሙስሊም ነው፣ እሷ ኦርቶዶክስ ነች። ያው እንደምትወደው አውቃለሁ፣ ግን ይሄን ያክል ደግሞ ዋንዴ ዘላ እንደዚህ እምነቷን ለሱ ብላ ትቀይራለች ብዬ አላሰብኩም ነበር እና ካለኝ ነገር በጣም ስለምወዳት እንዴት እንደዚህ አይነት ነገር ሊፈጠር ይችላል ከሚለው አንጻር ነው ተናድጄ ያልሆነ ነገር ያደረኩት እና ያው አስከፍቻታለሁ። በጣም ይቅርታ እና ያው እሱንም ዛሬ እንዳዘነብኝ ይገባኛል አውቃለሁ፣ ግን እንዴት ብዬ ይቅርታ እንደምጠይቀውም አላውቅም። ግን ደግሞ አሁን ራሱ እዚህ ሆኜ ቢመጣ እንጃ አትጨናነቂ። ባይዘዌ ቶ አንቺ እንደምታስቢው አይነት ሰው አይደለም። ማለት የዛ ቀን ሊናደድ ይችላል ሲበሳጭ ምናምን ነው እንጂ በጣም ፈታ ያለ ሰው ነው። እንደውም በጣም ሰዎችን አንደርስታንድ ማድረግ የሚችል ሰው ነው።
በጣም የሚረዳ ሰው ነው። ምናልባት የዛ ሰዓት አንቺ በጣም ተናዶሽ ስለነበር ማየውን ነገር ስላልሽ ተናዶብሽ ነው እንጂ አንቺን እዚህ ቦታ አገኝሻለሁ ብዬ አልጠበቅኩም እና በቃ ተናደድኩኝ። እንዴት ብላ ትቀይራለች ለሱ ብላ የሚለውን ነገር ስላለብኝ እና ግን እሱን አሁን እንዴት እንጃ አይናደድብኝ። ግን እንደዚህ አትበሳጪ፣ በእውነት ምንም ችግር የለውም። እሱ በጣም ሰዎችን አንደርስታንድ ማድረግ የሚችል ሰው ነው። ፈታ ያለ ሰው ነው። ባይዘዌ የዛኔ ተናዶ አግኝተሽ ነው እንጂ ሌላ ቀን ብታገኘው ብትታወቂው ኖሮ በጣም ፈታ ያለ ሰው ነው። ምንም እንዳትጨናነቂ። ግን ወይ ሳይመጣ ልሂድ እንዴ እሱንማ አግኝተሽው ይቅርታ ጠይቀሽው ታርቃችሁ ሁሉንም ነገር አስረድተሽው ነው የምትሄጂው። ይቅርታን ብጠይቀው ብንታረቅ ደስ ይለኛል። ግን የዛ ቀን ስላየሁት ያስፈራ ነበር ሁኔታው። ስለተናደደ ሲናደድ ባይዘው እንደዚህ ሄጂ ነው ብቻ በጣም ፈታ ያለ ሰው ነው። በጣም የምትወጂው ስታውቂው የምትወጂው ሰው ነው። ረጋ ያለ ሰው ነው። ሰዎችን የሚረዳ ሰው ነው። ንጹህ ልብ ያለው ሰው ነው። የዋህ ነው እና ያው አንዳንዴ ማለት የለብሽን ነገር ስታልፊ ሰዎች በጣም ይቀየራሉ። እንደዛ ሆኖብሽ ነው እንጂ አሁን ስታስረጂ ታይዋለሽ። በቃ በጣም ምስኪን ነው ብታይ፣ ምንም ችግር የለውም ነው ብለው የሚረዳሽ። እንዳትፈሪ፣ ደስ ይለኛል። ደግሞ እዚህ ድረስ መተሽም ሳታገኙ ሳታወሪው ደግሞ መሄድም ፌር አይደለም። ልብሽ አዝኖ ተሰብሮ ነው የመጣሽው። ስለዚህ ይቅርታ ጠይቀሽው ያለሽን እኔ ደስ ይለኛል። ይቅርታ መጠየቅም ነው የምፈልገው። ያው እንዳልኩሽ እንደዚህ አትይኝ፣ ምንም ችግር የለውም። ሲጀመር ነው እንጂ እኔ ገርሞኛል። የዛን ቀን መምጣትሽ ራሱ ስንት ቀን እያለ የዛን ቀን መምጣትሽ ራሱ ገርሞኛል። እንደዚህ አይነት ፕሮግራም ስናዘጋጅ አንቺም እኮ አስበሽበት ወይ እንትን ብለሽ አይደለም። ስለዚህ ደግሞ አንቺ እንደምታስቢው አይነት መጥፎ ሰው አይደለም። እሺ እንዳትጨናነቂ። ደስ ይለኛል። ደግሞ እዚህ ድረስ መተሽ እኔን ብቻ አውርተሽኝ እኔ እና አንቺ እኮ ማውራታችን አይቀርም። ግን እሱን ይቅርታ ማለት ስለፈለግ እሱን ይቅርታ ብለሽ ብትሄጂ ነው የሚሻለው። ካልተናደደብኝ ሳይሆን ደስ ይለኛል። ይቅርታ ብጠይቀው ችግር የለውም። አሁን ቅርብ ሰዓት ይመጣል። ጠይቅሽ ይቅርታ ትይዋለሽ። ደግሞ እኮ እንዲመተሽ አታውቂም። ካልጠፋ ቀን የዛን ቀን እንዳልሽው እመጣለሁ ላለሁ ብዙ ቀን ትኛለሽ። ደግሞ ሎኬሽኑ ራሱ ቆየ ይላኩልሽ ነው። እንዴት ነው? እንዴት ተረጋጋ። አንቺ ምን ሆነሃል? ምንድን ነው የምረጋጋው? የፈለግሽውን ሰው ይዘሽ መጣሽ ማስገባት ትችላለሽ። አልችልም ግን ታዲያ ምንድን ነው? ባለፈው መጣ እንደዛ ረብሻን ሄዳለች። ታዲያ ምንድን ነው አዲስ ገና እንድትረብሽን አይደለም እኮ። ምንድን ነው የምትፈልጊው? ሲጀመር ልታወራ ትፈልጋ ነው። አልፈልግም እኔ ሰውን ማውራት። አንዳንዴ እኮ እሷም እኮ በሰው ቦታ በሆነ ብታየው ልክ ነው። ባርኪ ለምን እንደመጣች እኔ የጠየኩሽ እሱን ብቻ ንገሪኝ። ይቅርታ ልጠይቅህ ነው የመጣችው ሲጀመር ማለት ነው። እሷም በእሷም መፍረድ የለብህም። በቃ ያየችው ነገር ምናምን እኔን ስታቀኛለች ጓደኛ ነኝ ብዙ ጊዜ እና እንደዛ ሆኜ ስታይ ሊያስደነግጣት ይችላል። ለእሷም በእግዚአብሔር እስኪ እንደዚህ አትበላ። ሲጀመር ራት ነው አይደል? ይቅርታ ነው ማለት ፈለገችው። ተረጋጋ። ለምንድን ነው እንደዚህ የምትለው? ሜር ትችላለች። ባርኪ መጀመሪያ ተረጋጋ። እሺ ምንድን ነው የሚያረጋጋኝ? ንገረኝ፣ የሚያረጋጋኝ ነገር ንገረኝ። በእሷም ቆይ ምስር ይኸውልህ፣ እሺ እሷ ላይ መፍረድ የለብህም። ላይክ በቃ መጀመሪያ ስትገባ ያየችው ነገር ያስደነግጣል። እኔም ብሆን ልነግራት እየሞከርኩኝ እየታገልኩኝ ነበር አይደል? አንቺም ልትነግራት እየሞከርሽ ነበር አይደል? ታዲያ ምንድን ነው አሰማሽም? በቃ አልሰማችም። እሺ ችግር የለውም። በቃ አልሰማችም። ያሉትን ነገሮች አየች ቪዲዮ። በቃ እሺ ይቅርታ አይደለምልሽ። በቃ መሄድ ትችያለሽ። አሁን ላይ ሴፍ አይደለንም እኛ። በዚህ ሰዓት ማንም ቢመጣ እኔ ላምን አልችልም። ያለምንም ምክንያት ሊመጣ ይችላል ብዬ ማሰብ አልፈልግም። ስለዚህ ይቅርታ ጠየቅሽኝ፣ ይቅርታ አልኩሽ፣ መሄድ ትችያለሽ። በቃ ተውዬ፣ በማርያም በእግዚአብሔር ስማኝ። ይቅርታ ነው አይደል የምትፈልገው? እንደዚህ አይደለም እንዴ? እንደዚህ በስልክም ትጠይቃለች እኮ እሷ። ድረስ ላርፍ ነው የመጣሁት እኮ ተውዬ፣ በማርያም ስማኝ። ውጭ ያብረሻት በቃ አይደለም። ቆይ ምስር አሁን ስለተበሳጨ ነው። ሲረጋጋ በስነ ስርዓት ያወራሻል። ምንድን ነው የምበሳጨው? ስማኝ፣ ሲጀመር አክብረናል የመጣችሁ ቤት ወርቂ። ሲጀመር ይህንን ለማንም ማሳየት አልነበረብሽም። ያለው ነገር እስካላለቀ ድረስ ጉዳዩን እስካልጨረስን ድረስ ማንም ይህንን ቤት ማወቅ አልነበረበትም። አንደኛ ነገር፣ ሁለተኛ ነገር ለጓደኛሽ አብሮ አደግ ጓደኛዬ ናት። እንደዚህ ሲጀመር የምታስባት አይነት ሰው አይደለችም። በእሱ ሙሉ እምነት አለኝ በእውነት። ሲቀጥል ደግሞ ማለት ነው ማውራት አልፈልግም። በባለፈው የተፈጠረውን ነገር አልፈልግም። ሌላ ነገር ማውራት በቃ ሂጂ። አብረሻት ቶች እኮ ነው ማውጣት ትችያለሽ። ቶይ በእግዚአብሔር እንደዚህ አትበሰ። ቆይ ምስር በእግዚአብሔር እሺ፣ ምንድን ነው የምትፈልገው? ትንሽ ሪስፔክት እንኳን ይኖር። በስትክክል አናግሪኝ እንጂ እራስሽ። እሺ ይቅርታ፣ እኔ እንትን ካልኩ ይቅርታ። ግን እዚህ ድረስ መታለች ይቅርታ ልጠይቀን። ቪዲዮቹን ሁሉንም ነገር አይታለች እና ያሰበችው ነገር
እንዳለ ስህተት እንደሆነ ልክ እንዳልሆነ አውቃለች። ይቅርታ አልኳት እኮ እኔ ልተኛ ነው እኮ ነው ያልኩሽ። ምንድን ነው የምትይኝ? ባልሽ ተኛ አላልኩህም፣ ግን እንደዚህ ተበሳጭተህ ይቅርታ አድርጌልሻለሁ ሂጂ ውጪ አይባልም። እና በስነ ስርዓት ያለውንም ነገር ታስረዳ። እሱን አንቺ አይደለም የምትነግሪኝ በርኪ። እሺ ያለውንም ነገር ታስረዳ። ሁሉንም ለአንቺ አስረድታሻለች። በቃ ትነግሪኛለሽ። ከመሄድ ትችላላችሁ። ኧረ ተው በእግዚአብሔር እንዴ! አውራት አምስት ደቂቃ አልፈልግም ማውራት አልፈልግም። አበሳጭሻለሁኝ። በጣም አዝኛለሁ። በጣም አበሳጭተኛለች። ስላበሳጨችኝ እኔ ማውራት አልፈልግም። ማውራት በምፈልግበት ሰዓት ላይ እኔ አውራታለሁ ማለት የዛኔ እኮ ምንም ነገር አላወኩም ነበረ። ይኸውልህ ተው ያለውን ነገር እንዳለ ታስረዳህ ነው። ቢያንስ እንኳን ሰው ቢመታኝ ይሻለኛል ዝም ብሎ ከሚናገረኝ። የመሰለው ዝም ብሎ ከሚያወራ ቢመታኝ ይቀለኛል። ሰው እናድሽኛል በሰዓቱ። ስለዚህ የኔ ጊዜ ይፈጅብኛል። ዛኔ ልክ ስላስቀየምኩት ነው እኮ ይቅርታ አልጠይቅም እኮ። ይቅርታ አደረኩልሽ እኮ አልኩሽ እኮ። ታዲያ ምንድን ነው የምትፈልጊው? እንደዚህ ተናደረም ተው ያለውን ነገር እንዳለ ታስረዳ። ይኸውልህ ስማኝ፣ በቃ 5 ደቂቃ እኮ አይፈጅም። ያለውን ነገር ምን እንዳስባ እንደሆነ ያረገችውን ነገር እንዳለ ታስረዳህና ከዛ ይቅርታ ጠይቀህ ከዛ አንተን ፈታ። በቃ አንዳንዴ ሰው ፍጹም አይደለም እኮ ይሳሳታል አይደል? ይቅርታ እንድታደርግላት በቃ ማለት እኔ በሰዓቱ ያው እንደምታውቀው ሰው በጣም ጓደኛዬ ነች እና እኔ ሳታማክር እኔ ሳላቅ እምነቷን የቀየረችን የመሰለኝ ማለት የዛ ቀን እንደዚያ የሆንኩበት ነገር ማለት ነው። እኔ ማውቃት ኦርቶዶክስ ነች እና በቃ ማለት ምን እንደምልክ አላውቅም፣ ግን በቃ ራሱን ቀናው። ስለዚህ ነግራሽ ነበር ግን አይደለም እኮ እያለችሽ ነበር አይደል? አይደለም አዳምጪኝ እያለች እየለመነችሽ ነበር አይደል? አንቺ ግን ምንም ልታዳምጪኝ አልፈለግሽም። በቃ ተጸጽቼ እኮ በቃ ይቅርታ ልጠይቃችሁ ነው የመጣሁት እኮ። እሺ በቃ ይኸኛውን 5 ደቂቃ እኮ አይፈጅም እኮ። በቃ በአንድ ደቂቃ ጨረስሽው። እንደዛ ከሆነ ችግር የለውም። በቃ ሚስ አንደርስታንዲንግ ነው ቅርብ ይሻላል። በቃ ጨርሰን። እሺ ሌላ ምትይ ነገር አለ? ከልብ ነው ይቅርታ ያደርግልኝ። ሌላ የምጠይቂኝ ነገር አለ ወይ ነው? በቃ እኔ ሁለታችሁ እንድታወሩና እኔ ይቅርታ አድርጌላታለሁ። ሲጀምር አላወቀችም፣ እኔም አውቃለሁኝ ሳታውቅ እንደሆነ። የዛኔም ላስረዳት ሞክሬያለሁኝ፣ ግን በጣም ተበሳጭታ ስለነበረ የተበሳጨሁት ባንቺ ነው። አንደኛ ነገር ያለንበት ሲቹዌሽን ይህን ነገር ለማድረግ አይመችም። በቃ ቆይ ምን ብለኸኝ ነበር ከዚህ በፊት እኮ ከፈለግሽ ጓደኞችሽን ይዘሽ መምጣት ትችያለሽ፣ አያገባኝም፣ ከዚህ ቤት ግን እንትን እንዳትዪ ብለኸኛል አይደል? እኔ እሱን አስቤ ነው ደግሞ። የዛን ቀንም አይደለም እኮ የጠራኋት፣ ከዚህ በፊት ነው የጠራኋት። ከፈለግሽ ነይ፣ የት ነሽ፣ ላግኝሽ ስትለኝ፣ እንገናኝ ስትለኝ፣ አይ እኔ መውጣት አልችልም ከቤት፣ ከፈለግሽ አንቺ ነይ በቃ አልኳት። በጣም ስታስጨንቀኝ ከዛ ሎኬሽን ልኬላት ነበር መቼ የሆነ ቀን። ከዛም በኋላ ካልጠፋ ቀን የዛን ቀን መጣች። ስትመጣ ደግሞ ያጋጠማት ነገር ደግሞ በጣም የሚያስደነግጥ ነገር ነው። ማለት እዛ ሁሌ እኛን ማታየን እኛን እንትን ማትለን ከሆነ አንደርስታንድ ማድረግ የማችለው ነገር ነው ይሄ። ከዛ ተበሳጨች፣ የማይሆኑ ነገሮችን ተናገረችን። የተፈጠረው ነገር ሁሉንም ታውቃለህ። ዛሬ ደግሞ መጣችና በጣም ይቅርታ፣ የዛን ቀን እንደዛ ያልኩሽ እሱንም እንደዛ የተናገርኩት ሳላቅ ነው። ቪዲዮን አይቼዋለሁ፣ እኛውን ሁሉንም ነገር ያደረግኩት ነገር ሁላ ልክ አይደለም አለች። ከዛ እሺ በቃ አልኳት። እንደውም ሊሄድ ብላኝ ነበር። አይደለም ተው፣ እንደዚህ አይነት ሰው አይደለም፣ ያወራሻል፣ አናግረሽ ትሄጃለሽ ብዬ እኔ ነኝ በግድ ያስቀየማት አንተ እስከምትመጣ አይደረግም። በቃ ሌላ ጊዜ እንደዚህ አይነት ነገር ማለት በቃ ባለጉዳዮቹ እኛ ነን አይደል? ከፈለገች እሱ የፈለገችውን እንግዲህ እምነት የግል ነው አይደል? ስለዚህ የፈለገችውን ስትፈልግ ለምን ድንጋይ አታምንም? እንደ ጓደኛ መምከር የፈለግሽው ቦታ ላይ መምከር ትችያለሽ። ግን በዚህ ልክ ፑሽ አድርገሽ ልትናገሪያት አይገባም። አንደኛ ነገር። ሁለተኛ ነገር ደግሞ ጉዳዩን አላወቅሽውም። በቃ ያው ድንገት ይዛ ቀን በቃ እንደዛ ሆና ሳያት ስለመሰለኝ ነው የመሰለሽ ሁሉ ልክ አይሆንም። ልክማ ቢሆን እኮ ልክ ሆነሽ እኮ ዛሬ ይቅርታ መጠየቅም አይጠበቅብሽም ነበር። ስለዚህ የመሰለሽ ሁሉ ልክ እንደማይሆን ደግሞ ከዚህ በኋላ ማስተካከል መቻል አለብሽ። ስለዚህ በሰዓቱ እኛ ደስ የሚል ጊዜ እያሳለፍን ነበር። ደስተኛ ነበርኩኝ እኔም፣ እሷም ደስተኛ ነበረች። በሰዓቱ መተሽ ደስታችንን በጣም ነው የረበሽው። ከዛ በኋላ ራሱ መረጋጋት አልቻለም። ይህ ሁሉ ነገር ደግሞ የሆነው ደግሞ ባንቺ። አሁን ይኸውልሽ በቃ ሚስ አንደርስታንዲንግ ነው የሚለው እንለፈው። ግን እንደዛም ቢሆን ያለ መረዳትም ጉዳይም ቢሆን የአንቺ ጉዳይ አይደለም። ይሄ ጓደኛሽ ነች፣ የፈለገችውን ነገር ማድረግ ትችላለች። እምነት ደግሞ ለግል የሚሰጥ እንጂ በማህበር ወይም ደግሞ በቡድን የሚሰጥ ነገር አይደለም። ሁሉም ሰው በራሱ ነው የሚመዘነው፣ በራሱ ነው። ጻድቅም ኩነኔ ነው የሚገባው አይደል?
ስለዚህ እሷ ካመነችበት በዛ ልክ ራሱ ፑሽ ማድረግ ራሱ አስፈላጊም አይደለም ነው የምልሽ። ላይክ ጓደኛሽ ስለሆነች የምታዝኝላት ከሆነ ትክክለኛ መንገድ ምናምን ካልሆነ መንገድ ታሳያለሽ እንጂ በዛ ልክ እየጮሽ ምናምን ነገር እንዴ አይ ልክ አይደለም። በቃ ይሄ አይመጣም። አሁን እኮ ራሱ የተጸጸትሽው ባደረግሽው ነገር ሳይሆን በእውነቱ ነው የተጸጸትሽው። ፋይናሊ እውነቱ ሲገባሽ አይደለም ባደረግሽው ነገር ቢሆን ኖሮ እዛው ታይሙ ላይ ይጸጸትሽ ነበር። አሁን የገባሽ ሲገባሽ ያኔ እሷ ያደረገችው ኖርማል ዝም ብሎ ለፈን እንደሆነ ምናምን ነገር ሲገባሽ ነው የጸጸትሽ እንጂ ባደረግሽው ነገር አይደለም። እርግጠኛ ነኝ የምነግርሽ። ግን አሁን ባደረግሽው ነገር ደግሞ ይጸጸትሽ። እንደዛ ሲሆን ኖርማል እንግባባለን። ያደረግሽው ነገር ልክ አይደለም። በቃሽ ፈጣን አመሰግናለሁ። በቃ ሸኝቻት ነው። ለምን ቆይ እሷን አልሻት መጣሁ ላርፍ ነው አላልከኝም እንዴ? በጣም አስቀይመሻል ማለት ነው። በጣም አሳዝነሻል ማለት ተው። እንደዚህ አይነት ሰው አይደለም። ተከፍቶብኛል። በጣም አዝኖብሻል። በቃ ተረጋጊ። አሁን እኮ ፈታችታል። አየሻ በቃ ካናገርሽው ሁሉንም ነገር ካስረዳሽው እና ከልብሽ ይቅርታ ከጠየቅሽው ይቅር የማይልበት ምን ምክንያት የለው። ግን ይሄን ያክል እንደዚህ በጣም ይበሳጫል ብዬ አልጠበቅኩም ነበር። እንዴት አልጠበቅኩም እንዴ? ማለት በፕሮግራማችንን ድርመስመስና አጥተሽ ሄደሽ እንደዚህ ሲበሳጭ አላውቀውም። በደንብ ማታውቂውም እኮ ሲጀመር እሱን እኔ ነኝ የምነግርሽ የእሱን ታሪክ። እኔ ደግሞ የምነግርሽ የእሱን ሁሉንም ጥሩ ነገር ነው እንጂ እኔ የማውቀው አንቺ ከምትነግሪኝ አንጻር ያንን ነው እንጂ በቃ እንኳን ማናገርሽው አሁን ቀለለሻ። አዎ በጣም ከዚህ በኋላ ግን ነገሮችን ሳታጣሪ ያለውን ነገር ሳታረጋግጪ ዝም ብለሽ ሰው ላይ ጓት በይ። ነግሬሻለሁ። ይሄ ባህሪሽን አስተካኪ። ከሰው ጋር ያለያይሻል። አስተካክላለሁ። እንዴ በስመ አብ። እሺ አንቺ ባትሆኚ ማለት ሌላ ሰው ቢሆን እኮ ይቅርታም ሊያደርግልኝ ይችላል ነበር። ከስንት ሰው ጋር ተጣጥለሽ ተለያይተሽ የቀረሽ በዚህ ባህሪሽ አይደል እንዴ? ታዲያ ስንት ነው ነገር በቃ ከዚህ በኋላ በቃ አስተካክላለሁ። ሰው ላይ አጭ መጀመሪያ ያለውን ነገር አረጋግጪ ብዬሻለሁ። እኔ አንቺ ልጅ ማለት እንትን እኮ ነው ባህሪ አይለቅም። አስተካክላለሁ ትያለሽ። ምን ያው ባህሪ ያለውን ነገር አይለቅም። ከስንት ሰው ጋር ይጣላሽ አሁን በዚህ ባህሪሽ? ከስንት ሰው ጋር እኔ ዝም ብለን መንገድ ላይ እንኳን ሄደን የሆነ ነገር ሲል አንቺ ልጅ ተደርበሽ ሄደሽ የምትጮይው የምትጣይው። ከዚህ በኋላ ግን አስተካክላለሁ ብያለሁ። ይሻልሻል፣ ብታስተካኪ ይሻልሻል እንጂ ያለበለዚያ ከሰው ጋር መኖርም የምችል አይመስለኝም በዚህ ባህሪሽ። እንግዲህ ይኸውና ያለነው ደስ ነው እልሻለሁ። ከሰው ጋር ነው ሰውን አብረን አሪፍ ነው ግን አይ አሪፍ ነው ከምትነግሪኝም አንፃር ጥሩ ልጅ ነው ይሾ። በዛ ላይ ደግሞ ግን ተናደው ነው በደንብ ያየሁት። በሱ ነው የተገናኛችሁት። ስለዚህ የኔውን ምንም ልልሽ አልችልም። ችግር የለውም። ከዚህ በኋላ ደግሞ በተረጋጋው መንፈሱ ደግሞ ታይዋለሽ። እንደዛ ይሻለኛል ባይሆን። በቃ እናት ቆየሽ ልሂድ በቃ። ወይ ሳሎን ሻይ ምናምን ላፍላልሽ በትሽ ትሄጃለሽ። በቃ እሺ፣ እንደዛ ከሆነ እሺ። መጣሁ በቃ ይሄን ዘግቼ መጣሁ። እሺ እሺ። ያው እንዳያችሁት ነው። ምስር ታውቃችኋታል። ያው ትንሽ ጓትላለች። የሆነ የማይሆን ነገር ምናምን ስታይ ወዲያው በቃ ስሜቷን መደበቅ የሆነ በሆዷ መያዝ ምናምን አትችልም። ወዲያው ነው የምትጮኸው እና ለዛ ነው የተፈጠረው ነገር ሁላ የተበላሸው። ለዛ ነው ቶም እግዚአብሔር ይመስገን ተረጋግቶ ነው ያዋራት ማለት አላውቅም፣ ብቻ ተረጋግቷል። ልብ ገዝቷል ማለት ነው ይሄ ልጅ። ወይም እኔ ላይ ነው ልብ የማይኖረው ብቻ እንትን ብለናል፣ ፊክስ አድርገነዋል። ያለውን ነገር እንዳለ ታርቀዋል። ከኔ ጋርም ታርቀናል። ሲጀመር ቂም መያዝ አልችልም፣ ሰውን መቀየም አልችልም እና
ገና ሳያት ነው በቃ መሳቅ የጀመርኩት። በቃ እንደዛ በሳች ላይ ተናድጄባታለሁኝ እኮ ግን ሳያት ስትመጣ ገና በቃ መሳቅ ጀመርኩኝ። በቃ እንትን ማለት አልችልም እኔ መናደድ አልችልም ሰው ላይ እና ፈተነዋል። ታርቀናል፣ እግዚአብሔር ይመስገን። ቶም ተረጋግቷል። ያለው ነገር ይህን ይመስላል ውዶችዬ። በጣም ወዳችሁ ደግሞ ሰብስክራይብ እያደረጋችሁ አደራችሁ እና ወዳችኋለሁኝ።